እንዴት ነሽ? ጎረምሻ እንዴት ናችሁ? እኔ አለሁ እዛ ነው ያለሁት። እዛ አዎ ዥዋዥ ቤቢ ሾና እንዴ ላጫውተውና እንሄዳለን። እሺ አሳለገብተሻል ይዟቸው ቢሄድስ ተሰማለህ እዚህ መግባት አልነበረብህም ይሄ ጤና የለውም ቤት ሄደን ይዟቸው ቢሄድስ ትክክል ነው አስጠነቅቃታለሁ ችግር የለውም ባንቺ ይዟቸው ቢሄድም እኮ ትስምኛለሽ ልጅ እኮ ነው ላይ አይደለ ምንድነው የምትፈልገው ልጆች ደግሞ የማየት መብት አለ በቃ ይሄ ልጅ ነፍሰ ገዳይ ልታደርገው ነው ልጆች በቃ የዛኔ ቤት ውስጥ እንደዛ ተደባልባቸው ተለያያችሁ የማየት መብት እሱን መቆጣት ያለብሽ እኮ ሲከተል መጣ ይሄ ሰውዬ በጂ ሰበብ ሊሆንብኝ ነው ቤት ሄደን አንተ ለምንድን ነው ሁሉ ጊዜ እንደዚህ የምትሆን? ለምን አንተ ምንድነው ግን እኔ ቆይ እንዴ የሆነ ነገር አለብህ አንተ የመረጋጋት ችግር አለብህ። ልጆችን ማየት አለብህ። ይሄ ልጅ ችግርሽን አይፈታልሽም። የምንፈታው እናንቺ ምንም ማቀኔና በኋላ ይቆጭሻል። ይኸውልሽ ሰላም እንዴት ናችሁ ቤተሰቦቻችን? እኔ በጣም ደህና ነኝ። ያው በችግር ውስጥም በሆን ደህና ነኝ ነው የሚባለው። ደህና ነኝ፣ ያው ሰላም ነኝ። የተፈጠሩብኝ ችግሮች ባይፈቱም ደህና ነኝ። ዛሬ እንግዲህ የመጣሁበት ትልቁ ምክንያት ልጆቼን ማየት አልቻልኩም። ከቤት ከወጣው ቀናቶች አልፈዋል። ልጆቼን እያሳየችኝ አይደለም። ቤት በሚሄድበትም ሰዓት አትምጣ፣ ለጭቅጭቅ ነው ወይ የምትመጣው? እንደዚህ አይነት ነገር ነው። እኔ ለጭቅጭቅ አልሄድም። ትዳር ለማፍረስ ነገሮች ቀላል ናቸው። እኔ አለመሄድ ብቻ ነው በቃ። ነገሮችን ትቼ ቁጭ ብል ይፈርሳል። ግን ለምን ባጉል ነገር በውሸት ለምን ትዳር ይፈርሳል ብዬ ነው ይሄንን ነገር የማደርገው። ቤተሰቦቻችን ለማንኛውም ሰሞኑን ከባድ ጊዜዎች አሳልፌያለሁኝ። ዛሬ እንደሌላው ጊዜ እጄ በትዳሬ ጉዳይ ወይ በሌላ ነገር ሊጨቀጭቃት ምናምን አይደለም። እሷን እንደሌላው ጊዜ ልረብሻት አይደለም። እሷ እንደምታስበው እንደምትለው ማለት ነው። ዛሬ የምሄደው ልጆቼን ለማግኘት ነው። ነገር ግን ልጆቼን ለማግኘት ስሄድ እሷ በሌለችበት ነው መሄድ ያለብኝ። ምክንያቱም እሷ ካለች ችግር ይፈጠራል፣ ጸብ ይፈጠራል። ለምን መጣህ እንደዚህ ምናምን ነውና ልጆቼን የማየት መብት እንዳለኝ አውቃለሁኝ። እሷም ማከረረችው ነገሩን። ቀለል ያለ ነገር ነው ማለት በቀለል አድርጋ ማየት ነበረባት። ግን ኢትስ ኦኬ ቢሆንም እኔ ግን በሌላ መንገድ መሄድ አልፈልግም። ልጆቼን ማየት አለብኝ። እኔ እንደዚህ ነው መብቴ ነው እንደዚህ ነው ምናምን ብዬ በሌላ መንገድ መሄድ የለብኝም። ግን ደግሞ የራሴን አማራጮች መጠቀም አለብኝ። የራሴ አማራጮች ደግሞ የምላቸው ምንድናቸው? ያው እሷ በሌለችበት ልጆቼን ማየት መመልከት ነው እና ቤት ውስጥ ካሉ ሰዎች ጋር እንግዲህ ተደዋውዬ እሷ ማትኖርበትን ጊዜ እንዲነግሩኝ ጠይቄያቸዋለሁኝ ልጆቼን ለማየት። እነሱም እሷ ስትወጣ ደውለውልኛል። አሁን መምጣት ትችላለህ ብለውኛል። ይሄንን ቪዲዮ እየሰራሁላችሁ ያለሁትም ለዛ ነው። ስለዚህ እሷ ስለወጣች እኔ አሁን በቀጥታ ሄጄ ልጆቼን እመለከታለሁ ማለት ነውና ልጆቼ ምን አይነት ሪአክሽን ያሳያሉ፣ እንዴት ነው ናፍቄያቸዋለሁ ወይ የሚለውን አብረን እናያለን። እኔ በጣም ናፍቀውኛል። እነሱ እንደሚናፍቁኝ ተስፋ አደርጋለሁኝ። ምን አይነት ስሜት ይኖራቸዋል የሚለውን ያው ከእናንተ ጋር አየዋለሁኝ። ግን እኔ በጣም ናፍቀውኛል። ስለዚህ ዛሬ እሷ በሌለችበት ልጆቼን አጫውታቸዋለሁ ማለት ነው። ከነሱ ጋር ጥሩ ጊዜ አሳልፋለሁ ብዬ ተስፋ አደርጋለሁኝ። ስለዚህ አሁን እሷ ስለወጣች እሷ ሳትመለስ ቶሎ ብዬ ልጆቼን ማየት ይኖርብኛል። እናንተም እንግዲህ አብራችሁኝ ሁኑ። ቤቲም እንግዲህ ወደ ይቅርታ እንድታረግ ነገሮችን ረጋ ብላ እንድታስብ ምከሩልኝ። ትዳር መገንባት ነው ቀላል፣ ማፍረሱ በጣም መገንባቱ ከባድ ነው፣ ማፍረሱ ቀላል ነው። በትንሽ ነገሮች ይፈርሳሉና ጥፋት እንኳን አጥፍቼ ቢሆን ሰው በይቅርታ ተላልፎ ይኖራልና እኔ ደግሞ ምንም አይነት ነገር የለኝም፣ እንደዚህ የማደርግ ሰው አይደለሁምና ነገሮችን ረጋ ብላ እንድትረዳ ይመከሩልኝ። ያልተረዳችሁኝ ሰዎችም በዚሁ አጋጣሚ እንድትረዱኝ ይፈልጋለሁ። እስኪ ወደ ቤት እንሂድና ልጆቼን እናያቸው፣ ምን አይነት ሁኔታ ውስጥ እንደሚሆኑ እናያቸዋለን ማለት ነው። አብረን እንሂድ እስኪ።
እንዴት ነሽ ጎረምሼ? እንዴት ናችሁ? ቆየሁኝ አይደለ? ትንሽ ተጨናነቀ። እንዴት ነሽ? እኔ አለሁ እዛ ነው ያለሁት። እዛ አዎ ዥዋዥዌ እንዴት ናችሁ? ቆየሁኝ በጣም አይደለ? እየመጡ ነው እንግዲህ ሰዓታቸው ነው። እሺ እሄዳለሁ ትንሽ። እንዴት ነህ ጎረምሼ? ዥዋዥዌ ደህና ነሽ አንቺ? እኔ ያለሁበት ጋር ዥዋዥዌ ትፈልጊያለሽ? እንሂድ እዛ ጎረምሻው። አንተም ዥዋዥዌ ትሄዳለህ? አባቴ በሽማ ፍቅሮቼ ደህና ናችሁ? እስቲ እማ በይኝ እሺ እማ በይኝ። ዥዋዥዌ ወስዳችኋለሁ። እሺ ወስድሻለሁ የእኔ ፍቅር። ደህና ነሽ? አልናፈኩሽም? እሺ ናፈኩሽ እኮ ናፍቄሻለሁ። ንገሪኝ ናፍቄሻለሁ። እሺ የእኔ ፍቅር ዥዋዥዌ እንሄዳለን። በቃ ቤቢሽ ቆዩ አይደል ከወጡ? በቃ አባቴ ሂድ እሷ ጋር እሺ እንሄዳለን። የእኔ ውድ እንሄዳለን። ሂድ በቃ እሷ ጋር እሺ እንሄዳለን። በቃ እንሄዳለን። እሺ የእኔ ፍቅሮች ምን ለባንቺ ልስጣት ቤቢን? እምቢ አለ። ሂድ ቤቢ ጎረምሼ። እሺ ልንሄድ ነው። በቃ ልንሄድ ነው። ይኸው ልንሄድ ነው። ቆይ ቤቢ ሾና እንዴ ላጫውተውና እንሄዳለን። እሺ ዥዋዥዌ አባቴ ናል ወይ ፍቅሬ ነይ ፍቅሬ ያው የኔ ጌታ ቤቲ ቤቲ አንተ ግን ምንድን ነው አላማክ? አሁን ከልጆቹ ፊት ምን እንዲፈጠር ነው? ለምትመስልሳት ነው ሲሪቶ ልጆቼ ነው በቃ መጣ። እነሱንም እኛን ለመጠበቃቸው ልጆቼ ደስ አላቸው። ምንድነው ደስ የሚላቸው? በቃ አገኘኋቸው። ሳታይም እንዴት ደስ እንዳላቸው። አንተ ራስህን አስተካክል። የእነሱን ደስታ የምትፈልግ ከሆነ አንተ ራስህ አስተካክል። ምን አልኩ ነው የምትለን? በቃ በሰላም መኖር አንችልም? ልጆቼ ለማ እንዴ ምን ላደርግ እመጣለሁ? ምን ማለት ነው? በቃ ልጆቼን አፈቁኝ መጣሁ። እኔ በቃ እናንተን ለማግኘት ነው የመጣሁት። እናንተን ለማግኘት ስመጣ እኮ እናንተን አገኛለሁ ስፈልጋቸው። አሁን የመጣሁት ልጆችን ያለኝ ፍቃድ ሲጀመር አሁን እንደዚህ እንትን ብለህ መምጣት አለብህ። እናቴ ልጆቼን እኮ ባንቺ ፍቃድ አይደለም ማለት እኔ እናቴ ምናምን አትበላት። ሲከተል መጣ ይሄ ሰውዬ በጂ ሰበብ ሊሆንብኝ ነው። ቤት ይለኝ አንተ ለምንድን ነው ሁሉ ጊዜ እንደዚህ የምትሆን? ለምን አንተ ምንድን ነው ግን? እኔ ቆይ እንዴ ሲከተል የሆነ ነገር አለብህ አንተ። መረጋጋት የመረጋጋት ችግር አለ። ልጆችን ማየት አለብህ። በቃ እያሳየችኝ ስላልሆነ ልጆችን እያሳየችኝ ስላልሆነ ነው ሳልነግራት የመጣሁት። ምን ማለት ነው?
እናንተ ሰላማችሁን ልበጠብጣችሁ አልመጣሁም። በቃ እኔ አሁንም ቢሆን ሰበብ ሊሆንብኝ ነው። እኔ አሁን ልበጠብጣችሁ አልመጣሁም። ልጆቼን ለማየት ነው የመጣሁት። በቃ ልጆቼ ደስ ብሏቸዋል፣ አግኝቻቸዋለሁ። ያን ያህል እንደው ሰፊ ጊዜ ከኔ ጋር ባይቆዩም አግኝቻቸዋለሁ። አንቺ ግን እየከለከልሽኝ ነው ልጆቼን እንዳላገኝ። ጉዳያችንን እስከምንፈጽም መምጣት አትችልም አቤት። ያለበለዚያ ወይ እኔ ልውጣልህ አልኩ። እሺ ልጆቼን አለበለዛ በውጭ የምታሳይኝ ከሆነ በውጭ ታሳይኛለሽ። እዚህ መምጣት እኔ የራሴን ጉዳይ እስከምፈጽም ነገሮችን እስከማስተካከል ድረስ እንድታያቸው አልፈልግም። ምንድነው የምትፈልገው? ልጆቼን ደግሞ ማየት መብት አለኝ። በቃ ይሄ ልጅ ነፍሰ ገዳይ ልታደርገው ነው? ልጆቼን በዛኔ ቤት ውስጥ እንደዛ ተደባድባችሁ ተለያያችሁ። ማየት መብት እሱን መቆጣት ያለብሽ እኮ ለምን እቆጣለሁ? እሱ እኔን ለማክበር እኮ ነው። እኔን በጊዜው ስመጣ ሲደበድብ ቀረ ካላለ እሱን መቆጣት ያለብሽ ምንድነው? ከዚህ በኋላ እዚህ ቤት አትምጣ። አንደኛ፣ ሁለተኛ ነገር እምቢ የምትል ከሆነ ቤተሰቦቿ ጋር ይዛት እሄዳለሁ። ከነ ልጆች ቤተሰቦቿ ጋር ይዛትን ብትሄድ ልጆቼን ለማየት መምጣቴ እኔ እዚህ ቤት እስካለው ድረስ መምጣት የለብም። ሲቀጥል ጉዳያችሁን መጨረስ አለባችሁ። ሰምተኛል እኮ እኔ እኮ ጉዳያችንን እኮ እየጨረስኩኝ ነው። እሷ እና አንተም እሷም ፈቃደኛ አይደላችሁ እኛን ለመስማት ጸባይ ሰለቸን። ስለዚህ ልጆቼን ማየት እናንተም ጋር ወሰርካት አንተም ጋር ወሰርካት ልጆቼን ለማየት መምጣቴ አይቀርም። ልጆቼን ማየት እንዴ መብቴ እኮ ልጆቼን ማየት መብት አለኝ እኮ ወንድሜ፣ መብት አለኝ። ወንድሜ አትበለኝ። እኔ አንተ ወንድም አይደለሁም እኮ የምትረጋጋው ለእንዳንተ አይነቱ ባለጌ ወንድም አልሆንም። እኔ ለቤቴ አይነት ምስኪን ተረጋግቼ ነው። ለእንዳንተ አይነቱ ባለጌ እኔ ወንድም አልሆንም። ወንድሜ እያወራሁ ነው ያለሁት። ይኸውልህ አሁንም የመደባደብ ሱስህን ተወው እሺ። ትልልቅ ሳይደባደብም አሁን በስንት ሰዓት ነው እያዋራክ ያለው? አንተ ነህ ለመደባደብ አይተሻል አይደል እንዴ? አይተሻል አይደል? የዛኔማ የራስህ ችግር ነው። ያደረገኝ አነጋገርህን ማስተካከል ነው እንደዛ እንዳይፈጠር። አሁን አንተ ምን አድርገህ የምትለኝ አንተ ንገረኝ። እኔ ማድረግ ያለብኝ ነገር ንገረኝ። ስሚ ልጆቼን የምታሳይኝ ከሆነ በሰዓቱ በመፈልግበት ሰዓት በወቅቱ አሳይኝ። በየቀኑ እየመጣሁ አልጨቀጨቅሽም። ከዛች ከተጎታች መኪና ጋር አብረህ ልታኖራቸው ነው በየቦታው አብረህ የምትሄደው ልጅ። ይኸውልሽ አየሻ ችግራችሁ ነገሮችን ወደ ያልሆነ በቃ ሰው ተረጋግቶ እንኳን እንዲያወራ አትፈልጉም። ተጠመዝዙታላችሁ። በእንጀራ እናት እንዲያድጉ ልትቀድ በቃ እንደዚህ ነው። ምን አይነት እኔ አሁን ብዙ ብናገር ይኸውልሽ እኔ በህይወት ያለው በእንጀራ እናት እንዲያድጉ ልጋብዝ ብዙ ብናገር ይኸውልሽ ትሰሚኛለሽ። ማወራ ልጆቹን ላለመረበሽ ነው በቃ እኔን እየወጋሽኝ ቀስ ብዬ ባወራት ነኝ። እኔ ብዙ ብናገር ተረጋግቼ እያወራሽ የነበርኩ ልጅ ብዙ እንድናገር ታደርጊኛለሽ። ልጆቼን ማየት መብት አለኝ እና እዛው ከተጎታሽ ወስጄ ላኑራት አላልኩም። ወስጄ ላኑራቸው ከሷ ጋር አላልኩም። በዚህ ሁኔታ ከቀጠለ ማለት አይቀርም። በቃ ስነ ስርዓት ያስፈልጋል። ተረጋግተሽ አስቢ። ምን አይነት ሰው አይደለሽም። ይሄ ሰውዬ አጉል ነገር ጭንቅላትሽ ውስጥ እየነዛብሽ ምንም አልነዛብኝም። እየዘራብሽ ነው። ተመለሽ። እውነቴን ነው ማለት አልመለስም። ትክክል ነው። ገብቶሻል። ችግሮቻችንን እኔና አንቺ ነን የምንፈታው። ይሄ ልጅ አይፈታልም። እንደዚህ የሚሰማ አሁን አንተ የምትናገረው ቃል ስሜታዊ ለማድረግ ነው አይደለ? ይሄ ልጅ ችግርሽን አይፈታልሽም። የምንፈታው እኔና አንቺ ነን። ምንም እኔና አንተ በኋላ ይቆጭሻል። ይኸውልሽ እኔ ለልጆቼ ስል እስከ መጨረሻ ጥግ እየሞከርኩ ነው ምንም ነገር አንተ ማለት ነው ለልጆች ስትል አይደለም ልጁን ነፍሰ ገዳይ እንድታደርግ በቃ እሺ አይውልሽ ተሰሚኛለሽ ለመጨረሻ ጊዜ ነው አሁን እኔ ከእናንተ ጋር ጭቅጭቅ አልፈልግም በቃ አንተ ምን እየተጨቃጨቀ ደግሞ ስነ ስርዓት ለምን ትመጣብናለህ በቃ ለምንጣው ልጆቼን ለማየት ነው ልጆቼን አያለሁኝ አንተ አይውልህ ልጆችን የሚከለክል የለም ትሰማኛለህ አንዴ እኔን አዳምጠኝ እያሳየችኝ አይደለም ጠይቂያታለሁ እኔ ማረገና ስደውልላት ፈቃደኛ አይደለም ማረገው ነው ያቃል ችግር የለም አንዴ እናወራ ትሰማኛለህ አንዴ እያዛችብኛለህ ይዛት መብቱ ነው ምንም አላደረገም አሁን እሱ በስንት ነው እያዋራክ ያለ አንተ እንዴት እየገባበት ነው አሁን እኮ ጻብ ለመፍጠር እየተደሰትሽ ነው አልደሰተም የዛኔ እኔ ባልደሰትም እዛ እየተደባደባችሁ ጥያችሁ መውጣት ይችላል ነበር አይደል አሁን እኮ ስርዓት አድርጓል ምንም እኮ እያለህ አይደለም አሁን እሺ ምን ምክንያት ልጠራበት እሺ ስርዓት እንደዚህ ነው አሁን ይወደድልኝ ልጆችህን ደክሞኛል በእናትህ ስማኝ አንዴ ልጆችህን ልጆቹን አትመጥጣቸው ቆይ ናቲ አንዴ ልንገረው እሺ ቀርታ ስማ ልጆችህን እየከለከልኩ አይደለም ግን ጉዳያችን እስከምንፈጽም ድረስ ወይ ጀመርኩ እንዴት ገባክ ባንቺ እንዴት አስገባችሁ ሲጀምር እኮ ተቆጥቻታለሁ ችግር የለውም ስለ መቆጣት እንደዚህ አይደለም ሌላ ሰው የሚደውል አንተ ለምንድን ነው አትረጋጋው ደውሎች አስታለቀቱሻል ይዟቸው ቢሄድስ ተሰማለ እዚህ መግባት አልነበረም ይሄ ጤና የለውም ቤት ይዟቸው ቢሄድስ ትክክል አስጠነቀቃታለሁ ችግር የለውም
ባንቺ ልጃቸው ቤድም እኮ ትሰሚኛለሽ ባንቺ እኮ ነው ላይ አይደለ ተፈጥሮ የቤቱ እንትን አለቃ ሆነ እኮ ይሱ አለቃ ነው በቃ አንቺ ተረጋግተሽ አስቢ ታይ ይቆጭሻል ቤተልሔም አይቆጭኝም ይቆጭሻል እኔ ነገሮችን በመይው ከአቅሜ በላይ የሆነ ከመጣ ነገሮችን በሚሄድበት ልክ ይሄዳሉ ነገሮችን አታከራሪያቸው ይክራል ገብቶሻል አይደለ እኔ ዝቅ ባልኩት መጠን ነገሮችን ዝቅ ብለሽ አስቢያቸው በጣም እንትን ናቅፈ እየመጣ እንትንዬ ምን እውነታውን ላስረዳሽ እኮ ነው የመጣሁት ሁለተኛ ይኸውልሽ እንደዚህ አይነት ነገር ቢደገም እናትዬ ተረጋጋ በቃ እኔ አስረዳታለሁ ተረጋጋ እሷ ስላላወቀች ነው ይዛቸው ቤት አንቺ እኔ እኮ ማስበው ነገር ተዘማለ አንተ ይዛቸው ቤት እኔ ሰው አላም ነው አንተን እንዲየመረስካት አጉል ነገር ተናግሯል ይዛቸው በሄድም ልጆቼ ናቸው ተሰማለ አትንካኝ አንተ አትካይተው እኔ ማረገና ቀርላል ችግር የለም እናትዬ ሰሚኛለሽ አዳምጪ እኔን አዳምጪ ቤት ከዚህ ቤት ማይሆን ከሆነ ቤተሰቦቿ ጋር ይዣቸው ይላሉ ከነ ልጆቹ ለምን በይ ነገ ይሄ ሰው ልጆቹን በሌለሽበት እንደዚህ በገጠመኝ ልጆቹን ይዛቸው ሊሄድ ይችላል ትክክል ስለዚህ አስቢበት እንድትሰሙኝ የምፈልገው ከእናንተ ጋር ላወራ ሊጨቃጨቅ አልመጣሁም እሺ እኔ እኮ አትድረስባት የምትለቁኝ ከሆነ እኔ የመጣሁት ልጆቼን ለማየት ነው ከዚህ በኋላ እንዳልደርስባችሁ ከፈለጋችሁ ልጆቼ ማሳየት መርሳለኝ የማየት መርሳለኝ አሳዩ ዝም በል ነው ምንድነው ማሳስተው ለመደባደብ ነው ሌላ የምትናገረው እኔ መደባደብ እንትን የለኝም በእናትሽ አለብህ በጣም እንዴ የመደባደብ ሱስ የለብኝም በጣም አለብህ ልጅ ለምንድን ነው አሁን ሰላም ነበር ባልሽ ለምንድን ነው ተፈለበት እሺ ለማንኛውም በቃ ለማንኛውም ልጆቼን መታሳይኝ ከሆነ አልደርስልሽም ከፈለግሽ ልጆቼን ግን ማየት ፈልጋለሁ ልጆችን መታይ እኔ ተፈቀደ ባንድ ለምንድን ነው አንቺ ፈቃጅ ሆንሽው ከልካይና ፈቃጅ እኮ አንቺ አንተ የትም መብት አለኝ ገብቷል ነገሮችን በፍቅር እንጨርስ ብዬ ነው ነገሮችን በፍቅር እንጨርስ ብዬ ነው ነገሮችን በፍቅር እንጨርስ ብዬ ነው ምን አከራከሪ ከናንተ ጋር የምትሰሙኝ ከሆነ እኔ የኔ ዓላማ ይሄንን ነው ከናንተ ጋር ጭቅጭቅ ቤቱን ሰላም ለመንሳት አልመጣም ገባችሁ የነበረን ችግር እንዲፈታ ብዙ እየጣርኩኝ ነው አሁንም እየጣርኩ ነው እየሞከርኩ ነው የማትሰሙኝ ከሆነ ልጆቼን ለማየት ልጆቼን ለማየት ግን አሁንም ነገም አሁንም እመጣለሁ ልጆቼን ለማየት አትከለክሉኝም መብቴ ስለሆነ አዎ መብቴ ነው ችግር የለውም ከዚህ በኋላ አንተ አውርታለህ አንዴ ነው ላውራ በቃ ሰላም ተጠራን ቆይ አንዴ እናታሁን ዝም በል አንተ እኔ አወራለሁ ይኸውልህ እኔ ሰማኝ መጀመሪያ ልወጣልህ ስለዚህ ቤት ልጆችን ከምታንገላችሁ አትጫልከኝ ቃደን ሰምቼ ቁጭ ልጆቹ ያሳዝኑሽም ታዲያ አሁን እስኪ አንዴ እናስጨርሰን አይደለም እንደው ልጆቹ አባት ነው ዝም አልኩ አይደለ እሺ አንተ የራስህን ነው የኔን ትግስት ማሰብ ከሱ ጋር ደግሞ የዛኔ ሌላ ነገር እንዳይመስልህ አንተ እንዳሰብከው እንዳልሆነ ለማስረዳት ይቀርታል እንጠይቅ ስለመጣ አሁን ወደኋላ እንመለስ ወደኋላ እንመለስ ተሰሚኛለሽ እኔም ይዤ የመጣሁበት ምክንያት ከባለ ጉዳዩ አፍኔን ስለማታምኝ ይያምናል ስለሆነ ከባለ ጉዳዩ እንድትሰሚ አትራስክ አስረዳኝ እንግዲህ በሰውዬዎች በጄ ሰበብ ነው ላሶቹ አሁን ጊዜ ተሰሚኛለሽ ልጆቹ እንዴት እየሆኑ እንደነበር አይተሻቸዋል በቃ የአባት ፍቅር ይፈልጋሉ ግን ደግሞ ከዚህ በላይ ላውራሽ አንቺ እየገባሽ አይደለም እኔን እየተረዳሽ አልረዳም አለመረዳት አይደለም ሰማኝ አይደለም የኔን ማስጠንቀቂያ መስማት አለብህ ቆይ አንዴ ናት የራሴ መጨረሻ ማስጠንቀቂያ ስላለኝ ይኸውልህ ትሰማኛለህ በስነ ስርዓት እኛውን እሱን ምንድነው የምታወሪኝ አንዴ በቃ ሰማኝ ቀስ ብዬ ነው ማውራ በቃ ልጨቃጨቅህም እሺ ቶሎ በቃ እኔ ተጨቃጨቅ ስማኝ እዚህ ቤት እንድትቆይ አልፈልግም ታውቃለህ አይደለ እንኳን ልሂድ ብለህ በቃ አትፈልግም ካልፈለክ ደግሞ መስማት አለብህ እዚህ ቤት አትምጣ ድርሽ ከዚህ ቤት ያወራን አይደል እንዴ ሐሳቢና መጨረስ አልፈልግም ዝም በል በይዋ አንተ በባለ ትዳር ማለት የሚገባውን እሱን ዝም በል እሺ ለዋለሁ ናቲ እኔ መቆየት አልፈልግም ሐሳቤን ልንገርህ በቃ ስማኝ እንዴ በቃ እንዲህ ካልጨኩኝ አትሰማኝም አንተ እሺ ምንድነው በቃ ስሜቴን አትፈታተነው እሺ እሺ ንገሪኝ ስማኝ በቃ እንዴ በቃ ስማኝ ገባ ያለ ይኸውልህ እዚህ ቤት ልወጣ ብዬ እንዳትወጭልኛል ያንተን ቃል ለማክበር ነው ከዚህ በኋላ ይሄንን ጉዳይ እስከምንፈታው ድረስ ሁሉም ነገር እስከሚያልቅ ድረስ ማለት ነው እዚህ ቤት ድርሽ በተል
በሁሉም ስለምነግርህ ጥዬልክ ነው የሚሄድ ቤቱን ልጆችን ይዤ ጥዬልክ ነው የሚሄድ። አሁን አንተ ምንድነው የራሴ ቤት ነው ተደብኗል እንዴ? የራሴ ቤት ነው እንደፈለክ ብትሄዱ በህግም በምንም የዛኔማ ችግር የለውም። እኔ ምልክ ቃል ሰማኝ ትሰሚኛለሽ? ልጆቹ ያሳዝኑሽ። አሁን እኮ አንተ ለማየት መብት አለኝ። ህጉ ሲያልቅ ነው ህጉ ሲያልቅ ነው። አንቺ አትከለኪኝም። አንቺ አትከለኪኝም። ሄዳንታ አንሳማ ሲጀምር